ወይ ስላላወራው ተረዳኝ። እኔ እህቴን መጉዳት ያስደስተኛል። እህቴን መጉዳት ያስደስታል? አዎ ያስደስተኛል። በቃ ስለዚህ እንደዛ ከሆነ ደግሞ አንተ እንኳን ለእህት ይቅርና ለአብርሃም ብትጎዳው ምንም አይነት እንትን የለም። ስለዚህ መሄድ ትችላለህ። በቃ የኔ መሰሪነት ነው እህቴን በጣም መጉዳትና የእህቴ ላይ ተንኮል ስለማስብ ገባ አይደለ? አብርሃም ለሷ ትክክለኛ ወንት ስላልሆነ እኔ በትክክለኛው መንገድ እንድትማርበት ነው እንድታይበት ፈልጋለሁ። አይምሮ አንተ በምን አይነት ዘይቤ ነው የተደፈነው? በምን አይነት ልክስ ነው የሚያስበው? እንደዚህ ለአብርሃም የምትቆም ልጅ የነበረ ልጅ ወይስ አንተ ወደ ሩታ ሄደ ዴቭ የሆነ ነገር ብሎ አሳምነዋል ነው አይምሮ በዚህ ላይ? ወይስ እህት እንድትጎዳ ነው ድጋሚ? ኤርሜላ እየተመለሰች እያለች ነው መሰለክ? ወደ ራሷ እየተመለሰች ነው መሰለክ? እኔ በጣም እየተጎዳች ነው እኮ። ዝም ማለቷ እኮ አንዳንድ ሰው ዝምታው ጉዳት ነው ለአንድ ሰው። እኔ በአንድ ሴት ልጅ ምንም ልታደርጋት አትችልም። አስገድዳ ልትደፍራት አትችልም። አስገድዳ የግሏ ልታረጋት አትችልም። አስገድዳ ልትሰማ አትችልም። ብዙ ነገሮች ምንም ነገር የማድረግ አቅም የለም። ሚኪ ባይዘው አንተ ስላልክ አይለያዩም ታውቃለህ። አንተ ስላልክ የሚለያዩ ጉዳይ አይደለም። አንተ ማላገናኛቸውም አንተም አታፋታቸው። ይሄንና ሊወቷ ላይ ገብቼ ማበጣበጥ ሰው አይደለም። ገባረ እኮ እስከዚህ በላይ አብርሃም ምን ያድርግ? በቀኛ ነው ወይ ደግሞ መጥፎ ነው ብለህ የምታስብ ከሆነ መጥፎ ነኝው በቃ ይሄንን ነው የምትፈልገው። ስለዚህ አብርሃም ከዚህ በላይ ምን ያድርግ? የተያዘበት ነገር ተይዞበት ነው እኮ አይደል? እንደዚህ ድፍን ሆኖ ያወራው አይደል? ነው አይደለም? አብርሃም በዚህ ልክ አንተ ዝም ብሎ አይተው ታውቃለህ ወይ? ሰላም ውድና የተከበራችሁ የኛ ቤተሰቦች የኛ ፋሚሊዎች እንዴት ናችሁ? እኔ ያለው እግዚአብሔር ይመስገን እናንተ ደህና እንደሆናችሁ ተስፋ አደርጋለሁ። ያው በሰሞኑ ትንሽ የተፈጠሩ ነገሮች አሉ በዚህ 3 ቀን ምናምን። ይሄም ደግሞ እንደሚፈጠር ለዴቭ ነግሬዋለሁ። ከዛ በፊት ከዴቭ ጋር ብዙ ነገር ተጨቃጭቀናል። እንደ ታላቅና እንደ ታናሽ የሚባለው ነገር ብዙ ተጨቃጭቀናል። ይሄ ሁሉ ግን የመጣው በአብርሃምና በኤርሜላ ጉዳይ ነው። እሱ ሩታን መደገፍ ይፈልጋል። ሩታ ደግሞ አብርሃም እንዲመለስ ወደሱም ትፈልጋለች ምናምን ብዙ ነገር ብቻ ያ ነው። አሁን ግን እያሳሰበኝ ያለው የእህታችን ጉዳይ ነው፣ የወንድማችን ጉዳይ ነው። የሁለቱ የፈለገ ሌላ ሁሉም ለማንም ገደል አይገባም። ስለሌላው አይመለከተኝም። ሁሉም የሰራውን ዋጋ ነው ቢያገኙ። እነሱ ግን ምንም በማታውቀው እህታችን ምንም የምታውቀው ነገር የለም። በመጣበት ሰዓት ትቀበለዋለች። በቃ ያ ነገር ብዙ ነገሮች አሉ እና አብርሃም ደግሞ አሁን ብዙ ውሳኔዎችን ለመወሰን የመጣ ነው። እየተደረገበትም ያለው ነገር እየተፈጸመበትም ያለው ነገር ብዙ በጣም የሚያናድድ ነገር ነው። ይሄ እንኳን እኛ እንደዚህ አጠገቡ ላለ ነው የትኛውም ሰው ቢያውቀው የሚፈርደው ነገር ነው። በዚህ ልክ የራቆት ቪዲዮ ይዛበት በዚህ ልክ ለሁለተኛ ነገር ደግሞ የምታስፈራራበት ጉዳይ ምንም አይነት ነገር የለም። በዚህ በቃ ማውጣት ትችላለች። ወንድ ልጅ ነው ይሄ ልጅ። ማሳየትም ትችላለች እንደፈለገች አውጣም በቃ ታሳይ። ምንም የሚመጣበት ነገር የለም። አብርሃም እንደፈለገች ታውጣው ቪዲዮ። ወንድ ነው፣ አይሟማም፣ አይሞትም። ምንም የሚመጣበት ነገር የለም። ስለዚህ አብርሃም ታውጣው፣ ምንም አትፍራ። እንዴ እህታችን ከሆነ ዛሬ ብዙ ነገር ልናደርግ ነው የመጣ ነው። ያ ነገር እንዳደረገች ዛሬ እኛ ቤቷ ከሚኪ ጋር ልንሄድ ነው። የሷ ቤት ዛሬ እንሄዳለን ብለን ተቀጣጥረን ነበር። የተቀጣጠርንበትን ምክንያት እሷ የሁሉ ነገር የምታደርግበት ምክንያት እኛም ደግሞ በልጇ እንሄድባታለን። ያ ከሆነ ደግሞ እሷም ትለቃለች የምታደርገው ነገር። ስለዚህ ሚኪ ጠርቼዋለሁ። ከርቀት ይታየኛል፣ ያው እየመጣ ነው እና እሱም አላቅም ብቻ ምን እንደሚል የተናደደ ምንም ይመስለኛል። በስልክ ፈልጋለሁ ስለው ምናምን በጣም ጓጓ ብሎብኛል። ቤቷ ድረስ እንሄዳለን ብየዋለሁ እኔ። ለማንኛውም መጣው ብሎኛል። በጣም የሚያስጠላ ድርጊት ነው እያደረገች ያለችው። ይሄ በቃ በወንድ ላይ በምንም በሰይጣንም አያምርም እንደዚህ አይነት ነገር። ስለዚህ እሺ ሚኪ ወንድም እንዴት ነህ? ደህና ነህ? ሁሉ ሰላም አማን ነው አለው። ከተገናኘን እንዴት ናችሁ ቤተሰብ? በቃ ሰላምታ ያው እንገናኛለን። ትናንትም ተገናኝተናልና ለዛ ነው። እንዴት ናችሁ ቤተሰብ? እኔ ያለኝ እግዚአብሔር ይመስገን። በያላችሁበት ደግሞ ሁላችሁ ሰላማችሁ ብዝት ይበልልን ማለት ነው። ያው ጆ ደግሞ ዛሬ አምሮና ተውቦ ነው የተገኘው። ከረጅም ጊዜ እየደብኝ ነው እየሰደበኝ ነው አስፈቅዶ። ቤተሰቦች እወቁልኝ። ዛሬ የመጣሁት ሚኪ በቀደም እንዳልኩ የፍቅር ቤት መሄድ አለብን።
ወንድማችን ላይ እንደዚህ እየተደረገ እህታችን ላይ እንደዚህ እየተደረገ በወንድማችን ምክንያት እህታችንም እያጣናት ነው። ስለዚህ አንተም እህት ናት፣ የኛም እህት ናት። በግዴታ በስጋ ብቻ መገናኘት የለብንም። ይገባኛል። በመጀመሪያ ደረጃ ባለፈው ስለ ፍቅር ብዙ ነገር አውርተንበታል። በአካልም ተገናኝተን አንደኛችን ብንወራበት ይሻላል ብዬ እንጂ አንደኛ ፍቅር ያደረገችው ነገር ምናምን እኔ የሚመለከተኝ ጉዳይ አይደለም። ገባ? እሱ ወቅዶና ፈቅዶበት ሳይደብረው ምንም ነገር ያደረገው ነገር ላይ አሁን ያ ነገር ጥፋቱን ወይ ደግሞ እሱ አሸናፊ ሆና ስትገኝበት ደግሞ ይሄ ልጅ ሕፃን ልጅ አይደለም። እኔ ገብቼለት ምንም ላደርግለት አልችልም በመጀመሪያ ደረጃ። ምክንያቱም ሄርሜላ ብዙ ነገር ስትባል እሱ ከጎኗ ሊቆምም አልፈለገም ነበር። አሁን ላይ ደግሞ እሱ የሆነ እንከን ተገኘበትና በራሱ ጥፋት ገባ። ይሄ ነገር እኛንም የሚጎዳን ነገር ቢሆን ኖሮ እሺ እጄን አስገባበት ነበር። ግን አብርሃም እንዳየው ነው። እረፍ ሲባል የሚያርፍ ልጅ አይደለም፣ ተው ሲባል የሚተው ልጅ አይደለምና ፍቅር ጋር ሄዶ ብዙ ነገሮች መፈጠራቸውን ሁላችንም የምናውቀው ነገር ነውና አሁን ፍቅር ጋር ሄደን እንደዚህ እናደርግ የምትለው ነገር እኔ አልቀበልም። አይ ሚኪ፣ አሁን በዚህ ልክ እኔ አንተነ እያልኩ ማውራት ይከብደኛል። ሚኪ አንተነ ስለ አብርሃም ማለት ደግሞ በዚህ ሰዓት እህታችን ሄርሜላ ማለት ናት አይደል? ስለዚህ አብርሃም ደና ካልሆነ ሄርሜላ ደና ትሆናለች አይደለም አይደል? ስለዚህ እህትህም ደግሞ ይሄ ጉዳት ይደርስባታል። ስለዚህ አንተ እንዴት ነው ስለ አብርሃም አይመለከተኝም የምትለው እንዴ? በዚህ ልክ ደግሞ እህትህ እንደምትጎዳ እያወቅ እህትህ ደግሞ እንዴት እንደሚሳሳላት እንዴት እንደሚወዳት እያየህ ነው አይደል? በዚህ ልክ ያ ነገር አደረገችበት እንጂ የድሮ ቪዲዮ የቆየ ቪዲዮ አውጥቶ ፈረንጁ በዚህ ልክ እንትን አለው እንጂ የአሁን ቪዲዮ አይደለም እንዴ? አንተ እንደዚህ የተረዳው ኦዲየንሶች፣ ሌላ ሰው ደግሞ የሩቅ እንትን ደግሞ የምንለው እንዴት ሊረዳ ይችላል ይሄን ነገር? አንደኛ የሩቅ ቪዲዮ ቢሆን እነዚህ ልጆች ኮኔክሽን አይኖራቸውም ነበር። ገባ? በዚህ ልክ ደግሞ ፈረንጁ አብርሃም ላይ ክፋት ኖሮበት ከዚህ በፊት ያደረገው ወይ ደግሞ እንደዚህ መረጃ ብሎ የያዘበት ነገር አልነበረም። ይሄ ግልጽና ግልጽ የሆነ አሁን ላይ እየተካሄደ ያለ ነገር ነው። ፈረንጁ አሁን ከአብርሃም ጋር ያለው ኮኔክሽን ቀነሰ እንጂ በፊት ጥብቅ የሚባሉ ወዳጅ ነበሩ አይደለም? ያኔ በምንም አይነት ታምር አንተ ከኔ ጋር አሁን ወዳጅ ሆነ መጥፎ ፋይል ሊይዝብህ አልችልም። ከዛን ሲቀጥል ደግሞ ሄርሜላ ያለ አብርሃም ምንም ናት ምናምን ነገር እያልከኝ ነበር። ደግሞ አሁኑ ነው ምን መሰለህ፣ ከዛ ጋር ደግሞ አንድ ምላሽ ደግሞ ልመልስልህና ውሃ ብትጥደው እየፈላ ተኖ መጨረሻው ያልቃል ነው። ገባ አይደል? የሄርሜላ ነገርም ልክ እንደዛው ነው። እቺ ልጅ ተና አሁን እያለቀላት ነው። ስለዚህ ሄርሜላ አሁን ባለችበት አቋም እኔም ደስ ብሎኛል። ምክንያቱም ስለ አብርሃም ምንነት እየተረዳች ነው። እኔ አብርሃምን ጠልቼው ወይ ደግሞ ክፋት ኖሮብኝ አይደለም። ገባ? እንደ ወንድምነት እኔ የተሰማኝንና ብዙ ኃላፊነቶችን ሄርሜላን እህቴን የገዛ እህቴን ነው። ገባ? ጓደኛ አይደለችም ወይ ደግሞ እንደናንተ እንደ ወንድምነት ማስብላት አይነት ልጅ አይደለችም። ስጋዬ ነች። ገባ? እኔ ሄርሜላ አይደለም እንደዚህ እንትን ተብላ ብዙ ነገር ተደርጎባት ሄርሜላ አፏ ለደቂቃ እንዲህ ዝም ብላ ቁጭ ስትል ራሱ የሚጨንቀኝ አይነት ልጅ ነኝና በእንደዚህ አይነት ወይ አብርሃምን እንደዚህ ለምን እንደዚህ እንደተቀየርክበት ላልከኝ ነገር የሚያደርጋቸው ነገር እኔ አንዱንም አብርሃም የሚያደርገው ነገር እኔ በህይወቴ ላይ አድርጌው ማላውቀው ነገር እያደረገ ያለ። ስለዚህ አሁን ይኸውልህ አንተም እንደሌሎቹ እየወሰንክ ነው ማለት ነው። ስለዚህ ይሄ ልጅ ከዛ በፊት ያለው ላይፍ ድጋሚ ሲነሳበት አንተም እንደ አዲስ ሰው ነው እየተረዳኸው ያለው ማለት ነው። ሩታ እንደምትለው አሁን አንተ ደግሞ ከሩታ ጎን ነህ ማለት ነው። ስለዚህ ያን በማለት ወንድ አይጠግብ ሴት አይጠግብም ወይ የሆነ ነገር እንደማለት ነው። ከሩታ ጋር ያለንን ነገር በእንደዚህ አይነት ወይ አይደለም። እኔ ሩታ ምንም አይደለችም። ሲጀመር ከኔ ጋር የምትገናኝም አይነት ሰው አይደለችም። ከዛን ሲቀጥል እኔ ለእህቴ ቋሚና ለእህቴ መከታ የሆንኩኝ ሰው ነኝ እንጂ አብርሃም እዚህ ጋር ባያጠፋም እኔ እንደ ወንድምነት ሄጄ ላገናኛት አልችልም። ወይ ደግሞ እንደዚህ አይነት ህይወት ውስጥ ደግሞ እየተሰቃየች ድጋሚ ቀጥይ ብዬ እኔ ልመክራት የምችል አይነት ወንድ አይደለሁኝም። ገባ አይደል? እዛ ጋር እያደረገ ያለው አብርሃም በመጀመሪያ ትክክለኛ ነገር አይደለም። ገባ? ይሄ ልጅ ሄርሜላን መርጠህና ወደ ፈቅደ እስከመጣህ ድረስ ማናቸውንም ተጋፍጠ አርቃቸው ነበር ያልነው። ግን እሱ ደግሞ በተዘዋዋሪ ምን እያደረገ እንዳለ አይተሃል። ገባ? አንድ ሴት ልጅ ምንም ልታደርግ አትችልም። አስገድዳ ልትደፍራ አትችልም። አስገድዳ የግሏ ልታደርግ አትችልም። አስገድዳ ልትስማ አትችልም። ብዙ ነገሮች ምንም ነገር የማድረግ አቅም የለም። ሚኪ አሁን እኮ አብርሃም እየሰማኸኝ ከሆነ አብርሃም ከራሱ ጋር አይደለም። ከራሱ ጋር ቢሆን ነው እንዴ አንተ ሁለት ቀን ተኝቶ ራሴን አላቅም እያለ ያለው እንዴ? ራቁት ቪዲዮ ብትይዝበት እንጂ ትላንትና እንደዛ እየተቅለሰለሰ የነበረው ከራሱ ጋር አይደለም ብለህ ነው የምታስበው? እኔ ከራሱ ጋር አይደለም። አንተ ከራሱ ጋር ካልሆነ ማለት ነው ከዚህ በፊት የተፈጠሩትን ነገሮች ታውቃለህ። ከራሱ ጋር አልነበረም ብለን እኛ ነገሮችን እሱን ወደ ቀልቡ እንዲመለስ እናደርግ የነበረ ጊዜ ወደ ቀልቡ ተመለሰ እንኳን ስንል
ወቃሽ የነበረው ሄርሜላ ነበር እየወቀሰ የነበረው። ስለዚህ ይኸው ለሱ ባላወቀበት ታይም ሁለቱንም መፈተን አለብኝ አለ። ይኸው ለተረድቼዋለሁ። ሄርሜላ እንትን እያላት ነበር ገባ። ነገሮቹን ለመሸፋፈንና ለመደባበቅ እየሞከረ ነበር። አሁንም ቢሆን እነዚህ ልጆች በምንም አይነት መንገድ ሊያፈዙትም ሊያደነዝዙትም አይችሉም። ምክንያቱም ደግሞ ካልከኝ ከነዚህ ልጆች እራቅና ሄርሜላ በቃ ህይወትነሽ ከሀገር መውጣት ካለብህ ውጣ ብለን መክረናል። ስለዚህ እሱ ደግሞ እነሱ ህይወት ላይ መውጣትና መቁረጥም ስላልቻለ ነው ድጋሚ ህይወታቸው ላይ እየገባ ያለው። እንዴ ህይወታቸው ላይ እኮ ድጋሚ አልገባም። ይሄ ልጅ ፍቅር የሆነ ነገር አስነካቸው፣ ድጋሚ አልጋቤ ላይ ሩም ላይ ተያዘ አይደል? የተያዘበት ደግሞ ምክንያት የሆነ ነገር አስነክታው ነው እንጂ በዚህ ልክ አብርሃም 2 ቀን ከሷ ጋር እንደዛ ያ ሁሉ ሴራ ከሩታ ጋር ሰርታበት እንዴት ከሷ ጋር ይሆናል ብለህ ታስባለህ አንተ? ጭንቅላትስ በምን አይነት እንትን ነው የሚያስበው በዚህ ልክ እንዴ? አይ ሚኪ አሁን አንድ ነገር ትሰማኛለህ? እኛ አንተ እየተቀየርክ ከሆነ እህት ከሆነች በሌላ ነገር አገዛት እንጂ አሁን እዚች ጋር በሐቅ ማገዝ የለብህም። እዚች ጋር አሁን ትክክለኛ ነገር ነው አብርሃም እያደረገ ያለው እንዴ። የሆነ ነገር ተያዘበት የሆነ ነገር እስኪያደርግ በቃ መወሰን ያለበት ነገር ነው ትላንትና የወሰነው። እኔ በዚህ ልክ ለሱ ፍርደኛና ጠበቆኝ ልቆም አልችልም። በመጀመሪያ ወንድሜ አይደለም አብሮ አደጌ አይደለም። ምን አይነት ባህሪ እንዳለው በስንስራት ማላቀው ልጅ ነው ገባ። አብርሃምን ያወቅኩት በሄርሜላ በኩል ነው ተረዳኝ አይደል? በሄርሜላ በኩል ደግሞ ሳውቀው እኔ አብርሃም ጥሩ ልጅ ነበረ። በጣም ያዋህ ነው። በጣም ለሰው ልጅ የሚያስብና ብቻ ለብዙ ሰዎችም ምሳሌ የሆነ ልጅ ነው። ግን አሁን ላይ ደግሞ እኔ እያየሁበትም እየተረዳሁትም አንድ ሰው እኮ ስትወደውና ደግሞ ስትቀርበው እኮ አንድ አይነት እንትን እኮ የለውም ገባ አይደል? እኔ አብርሃምን ወድጄው ብዙ ነገሩ አስደስቶኝ ቀረብኩት እንጂ ስቀርበው ደግሞ ባህሪውን ደግሞ እያወቅኩ ስመጣ ደግሞ አንድና አንድ ከሰው ህይወት ላይ መውጣት ያልቻለ ሰው ነው ገባ። ቆራጥ የሆነ ወንድ አይደለም። ስለዚህ ለእህቴ ደግሞ እንደዚህ አይነት ወንድና ደግሞ እንደዚህ አይነት ህይወት ደግሞ እንድትኖር እኔ ደግሞ አልፈልግም እኮ። ስለዚህ አሁን እየሰማኝ ነው እህት አንተ ለእህት አግዘ ነው አይደል? እህት ደግሞ ከልቧ ታፈቅረዋለች አይደል? በጣም ነው የምትወደው፣ በጣም ነው የምታፈቅረው አይደል? ለዛም ነው በዚህ ልክ አጠገቡ በምንም ሰዓት አጠገቡ የነበረችው አይደል? ይቅርታ ሲላት ይቅርታም እያደረገችለት የነበረው ስለምትወደው ነው። አብርሃም ይጠላታል። አብርሃም ቢጠላት ነው ያ ሁሉ ደስታ ለምኑ ይቅርበኝ ምናምን ብሎ ይቅርታ። አሁን እኮ አንተ ይሄ ነገር ስለደረሰበት እንጂ በዚህ ልክ እንደዚህ ሆነው ሄርሜላን ጠልቷት ምናምን አይደለም። አንዳንዴ ሽንፈት የሚባል ነገር አለ እንጂ ሄርሜላን ቢወዳት እስካሁን 3-4 ጊዜ ህይወታቸው ባልተበጠበጠ። ምክንያቱም እነዚህ ሴቶች ሲመጡ የመጀመሪያቸው አይደለም ገባ። አንዴ ስህተት ሊፈጠር ይችላል፣ ታልፋለህ። ሁለተኛ በሌላ ነገር ልትሳሳት ትችላለህ ምናምን። ግን ይሄ ደግሞ ተደጋገመ፣ በጣም በዛ ገባ። ወንድ ልጅ በዚህ ልክ ራሱን አውርዶ ሴት ልጅ ደግሞ እሱን ለማስተካከል እየጣረችበት ያለችበት ሁኔታ ነው። እኔ እንደዚህ ስለ ይቅርታ አድርግልኝ ገባ። እኔ የተረዳሁትንና እኔ ከራሴ አንጻር ካየሁትም ነገርና ከማስበው አስተሳሰብ ነው እኮስ። አሁን አብርሃም ጥፋተኛ ነው። አብርሃም ለእህትህ አይገባም። አብርሃም ለእህትህ ጥሩ ሰው አይደለም ማለት ነው አይደል? ስለዚህ እኮስ ከእህትህ እኔ እግዚአብሔር ብሎ የትኛውም ነገር ተሳክቶላቸው አብረው እንዲቀጥሉ ምኞቴም ነው ፍላጎቴም ነው ያደርጉታልን ብዬ ነው እያሰብኩ ያለው። ግን አንተ በመሀል እዚች ጋር ወይስ ሌላ ወንድ አምጥተህላት ነው ወይስ ደግሞ አንተ ሁለቱን ለማለያየት ነው እንዴ? እቤት ውስጥ ያለ ጠላት ነው እኮ አንተ ራሱ የምትመስለው። እኔ ለማለያየትም ጠላትም ሆኜ አይደለም ገባ። አንተ የግድ ይኸውልህ አንተ ብልጥና ሞኝ የሚባል ነገር አለ። ብልጥ ስትሆን ይገባሃል፣ ሞኝ ስትሆን ደግሞ ሲደርስብህ ነው የሚገባ ገባ አይደል? የግድ አንተ ላይ የሆነች ሴት መታ ህይወትን እንደዛ በጣጣ ከሌላ ወንድ ጋር ስታያት ያኔ ይገባሃል ገባ አይደል? ብልጥ ከሆንክ ግን ሄርሜላ ደግሞ በእንደዚህ አይነት ወይ አብርሃም እኔ ትክክለኛ አቋም ኖሮታል ብዬ አላስብም። ስለዚህ ለሄርሜላ በእንደዚህ አይነት መልኩ ለአብርሃም ቆመህለት ፍቅርን እንደዚህ በላት ላልከኝ ነገር እኔ አንደኛ አይመለከተኝም ገባ። ፍቅርን ሄጄ እንደዚህ ልላት አልችልም። ምክንያቱም ይሄ ልጅ ወንድ ነው፣ ከኔ በላይ ደግሞ እሱ ነው ነገሮችን ማስተካከል የሚችለው ገባ። እኔ ለሄርሜላ ነው ነገሮችን ማስተካከልና ብዙ ነገሮችን ከሆኑ ችግሮች ላወጣት የምችለው እንጂ ለአብርሃም ቆሜ አብርሃም ና ውጣ ብለው አይደለም። እሱ በዚህ ነው እኔ በዚህ ነው የሚሄደው ገባ አይደል? ስለዚህ ያው ስላለ እኔ ፍቅርም ጋር አልሄድም፣ መነካካትም አልፈልግም። ከሄርሜላ ራሱ ውረጂ ብያትም እየወረደች ነበር። አሁንም ደግሞ ድጋሚ እየተነሳባት እያገረሸባት ነው። ከአብርሃም ጋር ያላትን ኬዝ እዛው መጨረስ ትችላለች። አይ ካለችም ደግሞ ችግር የለውም እኔ በሚሄድበት መንገድ ሄዳለሁ። አሁን ሚኪ እኛ ያልተረዳህን ነገር ምን እንደሆነ ታውቃለህ? አብርሃም አንተ ከራሱ ጋር ነው ብለህ ነው እያሰብክ ያለኸው? በራሱ አይምሮ ነበር ነው ብለህ እያሰብክ ያለኸው? ይኸውልህ ኮምፒውተር ብቻ ነው ተሞልቶ ሊንቀሳቀስ የሚችለው። ይኸውልህ ስለዚህ አንድ ሰው እንደዚህ ብለኸው ረጅም ንግግር እንኳን ላይናገር እንዴ። ከዚህ በላይ ትናንትና ድፍን ሆኖ እያየኸው ሰላም የሆነ ነገር አልፈልግሽም በላትና ሂድ እያለችው እየሰማክ በዚህ ልክ አንተ እንዴት ነው አብርሃም እንደዚህ ታዛዥ ሆኖ የምታውቀው? በዚህ ልክ እንዴት ነው አብርሃም በሰው ተነርቶ እንዲህ የምታውቀው እንዴ? እኔ አሁን ብዙ ባንከራከርም ጥሩ ነው። በቃ የኔ ሐሳብ
ፍቅርም ጋር አልሄድም። ምንም የሚመለከተኝ ጉዳይ አይደለም። በቃ እኔ ስለ ሄርሜላ ብቻ ነው የሚመለከተኝ። ሄርሜላ ማለት ደግሞ አብርሃም አይደለችም ማለት ነው። ስለዚህ ስማኛ እንዴ የሄርሜላ አይደለም። ስለዚህ ቤት ሲመጣ ከዛ በፊት ተጣልተው ነበር። ከዛ በፊት ይሄን አይነት ውሳኔ ለምን አልወሰንክም? ቤት ሲመጣ ዳግመኛ እንደዚህ ፍቅር የሆነ ቦታ እንሂድ ሲሉ ለምን ይሄን አይነት ውሳኔ አልወሰንክም ማለት? እሱ ደግሞ ምላሽ ልስጥህ። አንደኛ አንተ በቦታው ምንም የምታውቀው ነገር አልነበረም። እኔና እሱ አሚሩ ብሩኬ የነበረን ኬዝ እንደ ሽምግልና ይዘህ ማስጠንቀቂያዎችም ሰጥተነው ነበር። ገባህ አይደል? ከዚህ በኋላ ዳግመኛ ለሚፈጠሩት ነገሮች እንዳለ ሪስክ መውሰድ አለብህ። ከዛን ሲቀጥል ደግሞ ቀጣይ ሄርሜላ አዝናና ተከፍታ የነ ኤፍሬምም ይሁኑ እነ ሩታም ወዳጆች አንዳቸውም ሄርሜላ ስር ላይ ቢደርሱ ችግራችን ካንተ ጋር ነውና ካንተ ጋርም እንቀያየማለን ብለን ሁላችንም ተናግረናል። ከዛም ውጪ ደግሞ የግድ ደግሞ እኛ ሚዲያው ላይ ማውጣት የለብንም። ውስጥ ለውስጥ ደግሞ ያወራናቸው ማለት እንዲሁም ስንገናኝ ብዙ ነገሮችን አወርተንበታልና ያን ያወራልኝ ነገርና ያን የተነጋገርነው ነገር ምንም አይነት ነገሩ ተግባር ላይ ሆኖ አላየሁትም። ገባህ? መጀመሪያ ሰሞን ላይ የዛኔ ላይቭ ላይ ምናምን ስንመጣ የነበረ ሰዓት ላይ በጣም ጥሩ ነበረ። በቃ አብርሃም ለእንትኑ እየተገዛ ነበር፣ ለሄርሜላ እየተገዛ ስርዓቱን ይዞ ምናምን ብዙ ነገሮችን እያስተካከለ ነበር። ግን አልሆነም፣ በተቃራኒው ነው እያገኘን ያለ ነውና እኔ ብዙ ስለ አብርሃም አሁን እንዲህ እያልኩ እኔ መጥፎ ነገር መናገርም አልፈልግም። መስተካከል የሚችልም ከሆነ እዛው አስተካክሉትና ቆርጦ አንዱ ጋር ነው በቃ መሆን ያለበት። ገባህ? ሄርሜላ መጫወቻ ወይ ደግሞ መደበሪያ አይደለችም። ልክ ሄርሜላ ነገር እህትህን አሁን እሱ እንደ ጌም ነው እየተጫወተባት ያለው እያልክ ነው። ተረድቼ አይደለም። አንተ ለምታወጣው ቃላት ቀድሜ ያወጣውልህ እንጂ እኔ ተረድቼ አይደለም። በዚህ ልክ ደግሞ አንድ ነገር ሰማኝ። በዚህ ልክ ደግሞ አብርሃም መጥፎ ሰው፣ በዚህ ልክ ደግሞ ሴሰኛ ሆኖ ከዛ በፊት ያሳለፈው ላይፍ ይምጣበት እንጂ እቺ ልጅ እኮ ፍቅር የምትባለው የዛሬ 4-5 ዓመት የኖረች ሴት ናት አይደል? ሀብላ ከሩታ ጋር ህይወት ልትበጠብጥ መጣች። መንገድ ስታገኝ የራሷ ልታረግ መጣች አይደል? ከዚህ በላይ እኮ ምንም አይነት ክፋት የለም። አብርሃም ሆን ብሎ እሷ ጋር የሄደበት ነገር የለም። በዚህ ልክ አብርሃም መጥፎ ነው፣ በዚህ ልክ አብርሃም ለእህቴ አይሆናትም እያልክ ነው። አይምሮ ግን በምን አይነት ዘይቤ ነው እየተረዳ ያለው? አልተረዳኸኝም። ይኸውልህ አብርሃም እያደረገው ያለው ነገር አንደኛ ሄርሜላ የሚጠቅማትን ነገር አይደለም። ከዛን ሲቀጥል ደግሞ እኔ ሶስተኛ ወገን ሆኜ መግባት የለብኝም። ከዛን ሲቀጥል ደግሞ አብርሃምና ፍቅር የጀመሩትን ጉዳይ ራሱ ነው መጨረስ ያለበት እንጂ እኛ ጓደኞቹ ምናምን አይደለንም። ገብተን እንደዚህ አይነት ነገሮች ውስጥ እንትን ማለት ያለብን በመጀመሪያ ማለት ነው። ከዛን ሲቀጥል ደግሞ እኔ ለሄርሜላ ወይ ደግሞ ለአብርሃሙ የሁለቱን ግንኙነት እኔ ጥላቻ ኖሮብኝ ሳይሆን በቃ ሄርሜላም ሴት ልጅ ናት፣ በሱ መንከራተት የለባትም። ምክንያቱም ይሄ ልጅ ብዙ ላይፎችን አይቷል። ቢያንስ ከአንዷ ሴት ወደ አንደኛዋ ሲዘዋወር የሆነ ነገር መማር አለበት። ከባድ አይደለ? ሴት በመቀያየር ወይ ላይፍ ወይ ደግሞ ህይወት አይሆንም። ሄርሜላ ደግሞ ምንም ነገር ሳታይ አብርሃም የመጀመሪያዋ ነው ህይወቴ ብላ እስከጀመረች ድረስ አብርሃምን አፍቀራና ብዙ ነገሮችን እንደ ጀማሪ አፍቃሪ አይደለም ልታስተምረው እየሞከረች ያለችው። እነሱ ደግሞ ያንን ነገር ደግሞ ካልተረዳ እኔ ደግሞ ምንም ላደርግለት አልችልም። ከዛን ሲቀጥል አሁንም ቢሆን ሄርሜላ እየሄደችበት ያለችው ስቴፖች በጣም ጥሩ ነው። ገባህ አይደለ? አረ አብርሃምን በመልቀቋ ጥሩ ስቴፕ ላይ ናት። አይ አይምሮ አንተ በምን አይነት ዘይቤ ነው የተደፈነው? በምን አይነት ልክስ ነው የሚያስበው? እንደዚህ ለአብርሃም የምትቆም ልጅ የነበረ ልጅ ወይስ አንተ ወደ ሩታ ሄደ ዴቭ የሆነ ነገር ብሎ አሳምነዋል ነው አይምሮ በዚህ ላይ? ወይስ እህት እንድትጎዳ ነው ድጋሚ? ሄርሜላ እየተመለሰች እያለች ነው መሰለክ? ወደ ራሷ እየተመለሰች ነው መሰለክ? በጣም እየተጎዳች ነው እኮ። ዝም ማለቷ እኮ አንዳንድ ሰው ዝምታው ጉዳት ነው ለአንድ ሰው። ወይ ስላላወራው ተረዳኝ። እኔ እህቴን መጉዳት ያስደስተኛል። እህቴን መጉዳት ያስደስታል? አዎ ያስደስተኛል። በቃ ስለዚህ እንደዛ ከሆነ ደግሞ አንተ እንኳን ለእህት ይቅርና ለአብርሃም ብትጎዳው ምንም አይነት እንትን የለም። ስለዚህ መሄድ ትችላለህ። በቃ የኔ መሰሪነት ነው እህቴን በጣም መጉዳትና የእህቴ ላይ ተንኮል ስለማስብ ነው። ገባህ አይደለ? አብርሃም ለሷ ትክክለኛው ወንድ ስላልሆነ እኔ በትክክለኛው መንገድ እንድትማርበትና እንድታይበት ፈልጋለሁ እንጂ ይሄንና ሊወቷ ላይ ገብቼ የማበጣበት ሰው አይደለም። ገባህ አይደል? እኮ እስከዚህ በላይ አብርሃም ምን ያድርግ? ቀኛ ነው ወይ ደግሞ መጥፎ ነው ብለህ የምታስብ ከሆነ መጥፎ ነኝው በቃ ይሄንን ነው የምትፈልገው። ስለዚህ አብርሃም ከዚህ በላይ ምን ያድርግ? የተያዘበት ነገር ተይዞበት ነው እኮ አይደል? እንደዚህ ድፍን ሆኖ ያወራው አይደል? ነው አይደለም? አብርሃም በዚህ ልክ አንተ ዝም ብሎ አይተው ታውቃለህ ወይ? ስለዚህ እኔ አሁን ስለ አብርሃም ምንም ምል ነገር የለም። አንተ እኔ ለእህቴ መጥፎ ሆኜ የምገኝላት ወይ ደግሞ መጥፎ መስሎ ከታየ እኔ እና እሷ ዘው መጨረስ እንችላለን። ከዛ ሲቀጥልም ከአብርሃም ጋር ያላትን ነገር በቃ እኔ እንዳልኩ ነው። እኔ ለሷ መጥፎ ከሆንኩኝ ይለያዩ። በቃ የእሷና የእሱ መለያየት ለእኔ ጥሩ ነው። ገባህ? ባይዘው አንተ ስላልክ አይለያዩም ታውቃለህ። አንተ ስላልክ የሚለያዩ ጉዳይ አይደለም። አንተም አላገናኛቸውም፣ አንተም አታፋታቸውም።
እሱ ምን ነው ይሆናል። ጆ አሁን አንከራከር። በቃ እኔ የምሄድበት ቦታ ስላለ መሄድ ትችላለህ ብያለሁ እኮ። አመሰግናለሁ ስለመጣ። ቤተሰቦች ምን አይነት አእምሮ ነው ያለው? ምን አይነት በዚህ ልክ እንዴት ነው የሚያስበው እንዴ? ሁለት ባይዘው መቼም ሊለያዩም አይችሉም፣ ሊለያያቸውም አይችልም። እሱ ለምን እሱ አላገናኛቸውም፣ እሱም ደግሞ አያፋታቸውም። እኔ ባይዘው ቅን ልጅ ነው፣ ጥሩ ልጅ ነበር። በዚህ ልክ ይቀየራል ብዬ ማሰብ ልጅ አልነበርኩም እንዴ። ቤተሰቦች አመሰግናለሁ በጣም። ያሰብኩበት ነገር አይደለም። ወደ ሌላ ቦታ እንሄዳለን ብዬ ነበር ያሰብኩት፣ ወደ ፍቅር ጋር የፍቅርን ህይወት የአብርሃምን ህይወት እንዳመሰቃቀለች የፍቅርን ህይወት እናመሰቃቀላለን ብዬ ነበር የጠራሁት። በዚህ ልክ ግን እሱ ተቀይሮ የፍቅር ደጋፊ ነው እየሆነ ያለው። አመሰግናለሁ።